ማሚኪ በጣም እኔ በደረሰበት ነገር በስማ ናሚኪ ተረጋጋ ልጄ ተረጋጋ፣ አይዞ። እንደ አዲስ መረጃ መጥቶልን ወጣታችን ማለት ስለሚኪ ጉዳይ በጣም ስንጨነቅ ነው የከረምነው። በጣም ብዙ ስቃዮች እያሳለፍን ያለ ነው። በጣም ተወጣጥረናል። ብዙ ከባባድ ጊዜያቶችን እያሳለፍን ነው የምንገኘው። ያው እንዴ ሽመልስ ጥሩ ይሁን መጥፎ ይሁን መረጃው አላውቅም። ታይቱ የማይታወቅ ነገር እኔ በህይወቴ ሰምቼ እንኳንም አላውቀው ዘግናኝ ነገር እንደዚህ ሲፈጠር የሽመልስን ቶሎ ለማግኘት ካለኝ ጉጉት የተነሳ ነው። አይዞ ሚኪ ከነበረበት ገዳም ነው ይሄ መረጃ የመጣው እና አንድ ግለሰብ ከዛ ገዳም እየመጡ ነው። ስታይ ስትሰማ በጣም ያማል። በጣም አባታችን የገባንበትን ስቃይ ያውቃሉ። ባለቤቴን አጣው። ለመጉዳት የሚነሳ ሰው አልፈልግም። እናታችንን ወዳታለሁ። እኔ አወራራቸው በጣም ያስደነግጣል። ማለት አላቅም። በጣም ልቤ እየመታ ነው። ልቤ እየፈራ ነው። እስኪ አንተም እኮ እንዲሁ ወደ ቤተ ክርስቲያን ማትመጣ ሃይማኖት ይቀይረሻል። ታዲያ አባታችን እባክህ ማግድ ነው የሚመስለኝ። ውድ ቤተሰቦች ያው ላይ አላቅም እና እኔንም አታስወቅሰኝ እባክህ። ግሩም ማለት እኛ በተቸገርን ጊዜ ከጎናችን የነበረ ወንድሜ አይመለከተኝም። እኔ ምን አገባኝ? ሌላ ተጨማሪ ሀዘን መስማት ማለት ለእኔ በጣም በቃ የሚጎዳኝ ነገር። እኔ ማለት የሱ እህት ነኝ እኮ በቃ። ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን በሀገር ውስጥ እንዲሁም ከሀገር ውጭ ያላችሁ የግሩም የሽሚ የታሚ የብሩኬ ቤተሰቦች በያላችሁበት እንዴት ከረማችሁ? እንዴት ቆያችሁልን? ግሩም አያሌው ነኝ። እንግዲህ ተመልሼ መጥቻለሁ። ከሰሞኑ እንግዲህ በጣም ተወጣጥረናል። ብዙ ከባባድ ጊዜያቶችን እያሳለፍን ነው የምንገኘው። ያው ወንድማችን እንግዲህ ጠፍቶብናል። ብዙዎቻችሁ ያው ኮሜንት ላይ ጻፋችሁ ነው። ብዙ ነገሮችን እየተመለከትኩኝ እያየሁ ነው ያለሁት እና ውድ ቤተሰቦች አንድ ልነግራችሁ የምፈልገው ነገር ሽሚ ማለት ወንድሜ ነው። አብሮ አደጌ ማለት ይቻላል። ብዙ ነገሮችን አብረን አሳልፈናል። በጣም ብዙ ጊዜያቶችን አብረን ከርመናል። ይህንን ስራ ስጀምር ጀምሮ እንግዲህ አብሮኝ ነበረ። ከጎኔ ሆኖ ብዙ ነገሮችን አብሮ ሲታገል አብሮ በጣም ብዙ ስቃዮችን አሳይቻለሁ። ታውቃላችሁ። ልገለው ሞክሬያለሁ። ብዙ ነገሮች ላደርገው ሞክሬያለሁ። ግን አውቄ ወድጄ ፈቅጄ ወይ እሱን ለመግደል አስቤ አይደለም። የዛን ሳለ በተደረገብኝ ነገር የተነሳ ባዳ አምልኮ እንትን አድርገውብኝ ላይ አስፈራውብኝ በስንት መከራ ነው የዳንኩት። ራሱ እዚህ ቁጭ ቤት ከእናንተ ጋር ማውራት የራሱ የብዙ ሰው ስራና የፈጣሪ ታምር ሆኖ እንጂ ብዙ ነገሮች ይበላሹ ነበርና እነዛም ሁሉ አሰቃያቸው አሁን ደግሞ ጠፍቶብኝ እንግዲህ ዝም ብዬ የምቀመጥ ሰው አይደለሁም። በጣም ፍለጋ እያደረኩ ነው። ብዙ ነገሮች ሌት እንቅልፍ ቀን እንቅልፍ የለም። እንደምታዩት ያው እዚህ ቀን ላይም ማስተካከል ያለብን ነገሮች እናስተካክላለን። እንዲሁም ማታ ላይም ማስባቸውን ነገሮች አስባለሁ። አንድ እንቅልፍ የለም። እዚህ ጋር ቁጭ ብዬ ስታዩ እዚህ ማስተካከላቸው የቤተሰብ ጉዳይ እንዲህ የሆነ እናቴ እንደዚህ የሆነች ብትል የሽሜን ጉዳይ የወንድሜን ጉዳይ ትቼ አይደለም። እነ ታምራት እነ ብሩክንም እንዲያግዙን ያደረኳቸው የሽመልስን ቶሎ ለማግኘት ካለኝ ጉጉት የተነሳ ነው። ምንም አይነት ነገር ጫፉን ትንሽ ይጨረት እንኳን ወንድሜ ላይ ማግኘት ስላልፈለግኩኝ እየታገልኩ ያለሁት። እውነቴን ነው የምላችሁ። አለው ከነታምራት ቪዲዮ ጀርባ ልታገኙ ትችላላችሁ። እነታምራት የሚሄዱበት መንገድ ላይ ልታገኙ ትችላላችሁ። እኛ ይህን ነገር እንወጣዋለን ስላሉኝ ነው አሳልፌ ለእነሱ የሰጠሁት እንጂ ታውቃላችሁ፣ ወንድሜ ጉዳይ ከማን የሚበልጥ ለእኔ ነው የሚያሳስበው። ለእኔ ነው ጉዳት ሊሆንብኝ የሚችለው፣ ለእኔ ብቻ ሳይሆን ደግሞ ለእናንተም። ምክንያቱም ታውቃላችሁ ብዙ ሰዎችን ረድተዋል። ብዙ ሰዎች ላይ ብዙ ነገሮችን አድርገዋል ወንድም እና እነዚህ ጉዳዮች ጠቅላላ እያሉ ወንድሜን ጥዬ የሰላም እንቅልፍ የምተኛ ሰው አይደለሁም። እንደዛ ከሆንኩኝ ድጋሚ እዚህ ጋር ቁጭ ብዬ ከእናንተ ጋር ማውራት የሚገባኝ ሰው አይደለሁም። ጨካኝ አረመኔ ሰው ነኝ። ግን እንደዛ አታስቡት። ምክንያቱም ብዙ ኮሜንቶች እያየው ስለሆነ ነው። እናንተ ናችሁ ሽሚን ብዙ ነገሮችን እያየው ስለነበረ ነው ኮሜንት ላይ እና በእንደዛ መልክ አይደለም። ያው እያንዳንዱን ህይወታችን ታውቃላችሁ። ከእናንተ የምንደብቀው ነገር የለም። የምንሄደውን፣ የምንራመደውን፣ ምንተኛውን፣ ምንበላውን፣ ምንጠጣውን ሁሉንም ታውቃላችሁ። ውድ ቤተሰቦች ከእናንተ ደብቀን የምንኖረው አንድ ህይወት የለም። ምክንያቱም ቤተሰብ ነን። እንደ ቤተሰቦቼ ነው የማያችሁ። እዚህ ጋር የምትከታተሉኝ በጠቅላላ
80 ምናምን ሺህ ቤተሰብ አለ። ሁላችሁም የኔ ቤተሰቦች ናችሁ። ምናልባት የተወሰነ ሰው ነው የሚያው ቪዲዮቹን ያየው ነው። ከ80 ሺህ ሩቡን እንኳን አይደለም እየታየ ያለው ቪዲዮ፣ በጣም ትንሽ ሰው ነው እያየ ያለው። ግን እንደዛም ቢሆን እዚህ ጋር 80 ሺህ ቤተሰብ እንዳለኝ ነው የምረዳው ውድ ቤተሰቦችና እስኪ ሌሎቻችሁ ሀሳብ አስተያየቶቻችሁን አስፍሩ። ማለት እኛ ያለናንተ እገዛ፣ ያለናንተ ድጋፍ፣ ያለናንተ ሀሳብ፣ ያለናንተ እርዳታ እዚህ አንደርስም። እናንተ በምታግዙን፣ እናንተ በምትረዱን ነገር ነው እነዚህ ነገሮች ሁሉ የተሳኩልን ያሉት፣ እነዚህ ጉዳዮች መፍትሄ እያገኙ ያሉትና በቃ እውነቴ ነው የምላችሁ ተመልካቾቻችን፣ በቃ አብራችሁን ሁኑ። በቃ ከእናንተ መለየት አልፈልግም። ከእናንተ ምንም አይነት ነገር እንዲያለየኝ አልፈልግም። ጭራሽ የምፈልገው በቃ የእናንተን አብሮ ከኛ ጋር መቆየት ነው። የኛን በሰላም ቆይቶ ብዙ ነገሮች ውስጥ መግባት ነው። ስለዚህ የምታስባቸው ነገሮች ጠቅላላ እኛ ሽሜን ለመርዳት፣ ሽሜን ካለበት ነገር ነፃ ለማስወጣት እየታገልን ነው የምንገኘው። ስለዚህ ይህንን ታሳቢ አድርጉላችኋለሁ። እንግዲህ ያው ዛሬ እዚህ የተቀመጥነው አንድ አዲስ መረጃ መጥቶልን ነው። በጣም እንግዲህ አላቅም፣ ጥሩ ይሁን መጥፎ ይሁን መረጃው አላቅም። ሚኪ ከነበረበት ገዳም ነው ይሄ መረጃ የመጣውና አንድ ግለሰብ በዛ ገዳም እየመጡ ነው። እንግዲህ ምንድን ነው ይዘው የመጡት መረጃ የሚለው ነገር እንግዲህ አወራራቸው በጣም ያስደነግጣል። ማለት አላቅም፣ በጣም ልቤ እየመታ ነው፣ ልቤ እየፈራ ነው ምን አይነት መረጃ ይዘው እንደመጡ። ግን በቃ ማንም ሰው እንዳይኖር ቁጭ ብለህ ጠብቀኝ፣ ያለውን ነገር ማውራ በጣም ብዙ ጉዳዮች አሉ ብሎኛል። እኔ አላቅም ማለት ውድ ቤተሰቦች፣ እኔ በጣም ሀዘን፣ ስቃይ፣ መከራ በጣም በዝቶብኛል። በዚህ ሰዓት ላይ ሌላ ተጨማሪ ሀዘን መስማት ማለት ለእኔ በጣም በቃ የሚጎዳኝ ነገር። አሁን ሀሳቤው ጠቅላላ ያለው ሽሜ ጋ ነው። ሽሜን ማግኘት፣ ሽሜን መፈለግ፣ ሽሜን ያለ ጭረት ካለበት ቦታ ምንም አይነት ነገር ሳይሆንብኝ ማምጣት ነው። በቃ ሌላ ተጨማሪ ሀዘን ከሰማው ግን ማብድ ነው የሚመስለኝ ውድ ቤተሰቦች። ያው ላይ አላቅም እና ከዛ ከገዳሙ ቦታ የሚመጣውትን አባት እንግዲህ የጠበቅን ነው የምንገኘው። አላቅም አሁን ከጀርባ ራሱ ካሜራማን ብቻ ነው ያለኝ። ሌላ ሰዎች እንዳለ ጠቅላላ አሁን ሽሜን ፍለጋ ላይ ነው ያሉት። ሁላችንም ሌት ከቀን እያለን ሽሜን እየፈለግን ነው የምንገኘው። ለእኛ ብዙ ነገር አድርጓል። በተለይ እኔ እና ለታምራት አይታችኋል። ታምራትን ከምን ውስጥ ይዞት እንደወጣ ከኮርኒስ ውስጥ ከታሰረበት ከታገተበት ኮርኒስ ውስጥ ነው ጎትቶ ይዞት የወጣው። ያተረፈው ሞት ጫፍ ላይ ነበር። ከእኛ ከማግኘታችን በፊት በኋላ ወይም 2 ቀን 3 ቀን አካባቢ ቆይቶ ቢሆን ኖሮ ይህ ልጅ ዛሬ በህይወት አናገኘው ነበር። ሽሜ ብዙ ነገር መስዋዕት ዋጋ ከፍሏል። እዚህ ደረጃ ለመድረሳችን ብዙ ነገሮችን ሲያደርግ ነበር ሽሜና። እስኪ ከገዳም የሚመጣባት መጥተዋል ይመስለኛል። በር ተንኳኳ ነው የሚገኘው እና እንግዲህ እስኪ ክፈትና ያስገባችሁ አባታችን። እንግዲህ እስኪ መልካሙን ይቅጠም በሉኝ ውድ ቤተሰቦች። ጥሩ መልካም ዜና እንደሚመጣ ተስፋ እናደርጋለን። ልጄ ግሩም አባታችን እንግዲህ ያው በስልክ እንደነገሩኝ በጣም ጓጉተናል ለመስማት። ማለት ያው አላቅም አባታችን ማለት ስለሚኪ ጉዳይ በጣም ስንጨነቅ ነው የከረምነው። በጣም ብዙ ስቃዮች እያሳለፈን ያለ ነው። አባታችን እባክዎት መልካም ዜና እንዲነግሩኝ ነው ዛሬ የምፈልገው። አይዞህ ልጅ ግሩም፣ ያው መልካም ነገር መስማት የሁሉም ሰው ምኞት ነው። ጥሩ ነገር መስማት ሁሉም ሰው ይፈልጋል። ያው ይሄ ደግሞ የሚሆነው እግዚአብሔር ሲፈቅድ ብቻ ነው። አባታችን ያው የኛን ስራ ያውቁታል። ምን ያህል ችግር እንደሚያመጣ፣ ምን ያህል ፈተና ውስጥ እንደሚከተን በጣም እንጂ ልጄ በጣም እኔ በጣም ብዙ የእናንተን ስራዎች እከታተላለሁኝ። ድንቅ ስራ ነው የምትሰሩት። በእውነት ፈጣሪን የሚያስደስት ስራ ነው እየሰራችሁ ያላችሁት። ደስተኛ ነኝ በምታደርጉት ነገር። ሚኪም እኮ እንደዚህ ነበር። አውቃለሁ። እኔ እኮ ገብቻ ያለሁኝ እኮ ሁላችሁንም ያለው በቃ እኔ
ብቻ እግዚአብሔር ይስጣችሁ ስለምታደርጉት ነገር በሙሉ። እሱ እንደው ፈጣሪ ይክፈላችሁ። እና ሚኪም የሚሰራውን ነገር ያለው በጣም ጥሩ ስራ ነው የሚሰራው። ከእናንተ ጋር እንደሚሰራ ማውቃለሁ። በጣም ብዙ ነገር ሲሰራ እንደነበር ማውቃለሁ። ያው እንግዲህ አንዳንድ እንቅፋቶች አይጠፉምና በመንገድህ ላይ መጸለይ መጾም ባለብህ ሰዓት አልጾም አልጸልይ እያለን ያው የሚመጣውን ጉዳይ አያችሁ እያየን ይሄ ከየትም የመጣ ነገር አይደለም። በእኛው ኃጢአት በእኛው ድርጊት እኛ በምንሰራቸው ስራዎች ነው ይሄን ሁሉ ጉድ የምናየው አይደለም እንዴ? አዎ ይሄው ነው። እና እኛ መንጻት መጀመሪያ መንጻት ያስፈልገናል። አሁን አንተ እኔ እስክነግርህ አትቸኩል። መልካም ነገር አያስቸኩልም፣ ይደርሳል። ሰው መጠንቀቅ ያለበት ከክፉ ነገር ነው። አሁን የዚህ ዘመን ሰው አሁን ይቸኩላል፣ ለጥሩ ነገርም ይቸኩላል፣ ለመጥፎም ነገር ይቸኩላል። ጥሩ ነገር ተረጋግቶ ይደርሳል። ክፉን ነገርም በፍጥነት ማድረግ ጥሩ አይደለም። መጀመሪያ ሁሉም ነገር ላይ መረጋጋት ያስፈልጋል። ማሚኪ በጣም እኔ በደረሰበት ነገር በስማ አባታችን በቃ ታይቱ የማይታወቅ ነገር እኔ በህይወቴ ሰምቼ እንኳንም አላውቀው ዘግናኝ ነገር እንደዚህ ሲፈጠር። ናሚኪ ተረጋጋ ልጄ ተረጋጋ። አይዞ እኔ እኮ ደስ የሚል ነገር እነግርሃለሁ ብዬ እኮ ነው የመጣሁት አይደል እንዴ ልጄ? ተው ግርሜ ተው ዝም በል። አይዞ ይከፋናል። ይገባኛል ያጋጠመን ነገር እኛ ስንቱን አሳልፈናል እኮ ስንት ነገር እያየን ነው ያሳልፍነው። በጣም ብዙ ነገር ሊገጥም ይችላል። ሞትም እኮ አለ እኮ የሰው ልጅ ሞት እረፍት ነው። እንደዚህ አይነት ግን የማይሆን ነገር ስታይ ስትሰማ በጣም ያማል። በጣም አባታችን የገባንበትን ስቃይ ያውቃሉ። ባለቤቴን አጣው። የሚኪን እናት አሁን ቢያይ ቢሰማ ራሱ ምን እንደሚለኝ አላውቅም። እናትየው ፈጣሪ የማይፈቅደውን ነገር አድርጋለች። በገዛ እጇ ራሷን አጥፍታ ሆስፒታል ውስጥ አግኝተናታል። በስመ አብ እንደ አምላኬ ምን ነው የምታሰማው? በስመ አብ። ቆይ አንድ ስህተት ለተሰራ ስህተት ድጋሜ ሌላ ስህተት እንደው በሰማይ እንደው መቼም እረፍት የማታገኘውን ነገር አባታችን ራስን ማልፋት እኮ ኃጢአት ነው። ሰው እንዴት የገዛ ነፍሱን እንዲህ ሲጣርጎ አንጠልጥሎ ይገላል? እኮ ኃጢአት ነው። በስመ አብ እንደው ኧረ እባካችሁ ወደ ቤቱ ቅረቡ። ኧረ ተው ልጄ ኧረ ተው። ኧረ ምንድን ነው የሚሻለኝ? አባታችን ያው ያጋጠሟት ነገሮች በጠቅላላ ከአይምሮ በላይ የሆኑ ጉዳዮች ሆኑ። ታዲያ ሰው ብዙ እኮ መጥፎ ነገር ሊገጥመው ይችላል። ሁሌ እስኪ ማን ነው ደስተኛ በህይወት የሆነ? እንደው አሁን አንተ በህይወት ደስተኛ ነህ? ቤተሰቦችስ ደስተኛ ናቸው? ማንም ሰው እኮ ይከፋዋል። ሁሉም ሰው ደስተኛ አይደለም። በየራሱ ሀሳብ አለበት። ያውቃሉ አባታችን። ታዲያ እንዴት ሰው ራሱን ያጠፋል? ለምን እስቲ አትሏትም? ለምን አታጽናኗትም? እናንተም እኮ ለዚህ ተጠያቂ ናችሁ። አባታችን እንዴት ከጎኗ ሆናችሁ አታጽናኗትም? አባታችን በጣም ከባድ ነገር ነው የተፈጠረው። ጌታ መንፈስ ቅዱስ ምኑን አሰማኝ? እኔ ጥሩ ዜና እየመጣው ስል ሌላ መርዶ ትነግረኛለህ። ታዲያ ደስታውስ ምንድን ነው ደስታው? ልጁ ሲሄም ቢሰማ ምንድን ነው የሚለው? ሰውም አያረገኝ ድኖ ከሆነ አባታችን ሰው አያረገኝ። ምን ላድርግ አባታችን? እኔ የቻልኩትን ሞክሬያለሁ። አይ መድኃኒዓለም፣ ኧረ እንደው አምላኬ እንደው ምንድን ነው የምታሰማኝ? እንደው ምንድን ነው የሚሻለኝ? እንደው በቃ መጨረሻ ምንድን ነው የሚሆነው? አምላኬ ኧረ ተው ኧረ ተው እንደው አባታችን በቃ አላቅም የተፈጠረው ነገር ግን እያጋጠመ ያለው ነገር ከባድ ነው። እኔ በእውነት አዝኜብሃለሁ ልጄ፣ አዝኜብሃለሁ። እኔ እንደዛ አልነበረም አንተን የምጠብቅ። እውነት አዝኜብሃለሁ።
እንዴት አንድ ወጣት እናቱን ነፍስ መታደግ ያቅታል? እንዴት አባታችን ምን ላድርግ? ያውቃሉ የተፈጠረው ነገር። ግሩም ቢድንስ መጥቶ እንዴት ነው ደስተኛ የሚሆነው? እንዴት ደስተኛ ሆናል? እናቱን እኮ ነው ያልከኝ። እናት በላይ ወለደች እናት። አባታችን የተፈጠረውን ነገር ላስረዳው። የታጠፈ አባታችን ምን ልንገርህ? የተፈጠረው ነገር እኮ አባታችን እኛ በጣም የተሻለኝን አድርጌያለሁ እሳቸውን ለመጠበቅ፣ ወይዘሮ መስከረምን የሚኪን እናት ለመጠበቅ በጣም ብዙ ግን ሆስፒታል ውስጥ ለደቂቃ በተለየንበት ነው ራሳቸውን አስተዋግኘናቸው። እንዴት ትታችኋት ትሄዳላችሁ? ሀዘን ላይ ናት፣ ጭንቀት ላይ ናት። ሰው የሚያጽናናት የሚያረጋጋት ሰው በሚያስፈልግበት ሰዓት እናንተ ከጎኗ ከሄዳችሁ ማን ያጽናናታል? አብረው እኮ ነበሩ አባታችን። የኔ ጓደኞቼ እሷን እየጠበቋት ነበረ እኮ። ከጠበቋት ለምን ራሷን አጠፋች? በመሀል ነው ሱቅ እቃ ግዙልኝ ብላ ላከቻቸው። እንዴት ሰው ሳይመድቡ ጥለዋት ይሄዳሉ? እንደዚህ ጭንቀት ላይ ያለ ሰው ምን ሊያደርግ እንደሚችል አይታወቅም። ኤሌክትሪክ ሊጨብጥ ይችላል፣ በቢላ ራሱን ሊያጠፋ ይችላል፣ ገመድ ሊሰቅል ይችላል ከአንገቱ ጋር። እንዴት ምን እናድርግ አባታችን? እውነት እኔ ይህን መስማት አልፈልግም። እንደ አምላኬ ምን አድርጌ ነው? ምን ነው ጸሎቴ ነው? አሬ ምን ነው እንደ አማራሪ ያደረገኝ አምላኬ? አባታችን በቃ ብዙ ነገሮች የተፈጠሩ ነው። አቶ ሞገስም እንዳዩት ሞተ። ሁሉም ባለቤቴ መቅደስም። ይሄ እኮ ጉዳይ ይሄ ጫና ነው ወይዘሮ መስከረም ራሷን ተጠፋ ያደረጋት። ምን አይነት መዓት ነው በቤቱ የዘነበባችሁ? አረ ምን አይነት መዓት ነው? አባታችን አላቅም። ቆይ አባታችን እኛ የምንሰራው ስራ ኃጢአት ነው? ሰውን መርዳት ኃጢአት ነው? ራሳችንን አሳልፈን ለሰው መስጠት ኃጢአት ነው? ይህ ነገር የመጣው በዚህ ብቻ ይመስላል? አላቅም አባታችን። እያጋጠመን ያለው ነገር ግን ከአእምሮ በላይ ነው። አንዴ ይገሉኛል፣ አንዴ ያነሱኛል፣ አንዴ ይቀብሩኛል፣ አንዴ ያግቱኛል፣ አንዴ ያፍኑኛል። ይኸው ወንድሜም ጠፍቷል እኮ አባቴ። ሽመልስ እኮ ጠፍቶብኛል። እኔ እኮ ጸሎትም ይዤበታለሁ። በቃ እሱ በእምነ የቀረኝ እንግዲህ እሱን አልተመቻቸልኝም እንጂ ወንድሜ ራሱ እየጸለይኩ ነው። ፈጣሪ እንደሆነ መልሳለሁ። ተረጋጋ ወንድሜ፣ ተረጋጋ። ግሩም አይዞ በርታ። አንተ ስበረታ ነው ሌሎቹ ማበርታት የምችለው። ፈተናዎቼ ሊነጋ ሲል ይጨልማል አይደል የሚባለው? አይዞ ልጅ፣ ግን የኔ ጨለማው በዛ። አይዞ ሁሉም ቤት ጨለማል። ሁሉም ቤት ደግሞ አባቴ ደስ የሚል ዜና እኮ አለ። እናቴን እኮ አገኘኋት። እንኳን ደስ አልኩህ እኮ ልጄ። በአንድ በኩል ፈጣሪ ይክሳል፣ በአንድ በኩል ሰይጣን ያንተን ደስታ ሊያጎደል ሲሞክር፣ ጌታ ደግሞ በአንድ በኩል ያስደስታል። አየህ አይደል? ተስፋ አንተ አመስግን። ስታመሰግን ነገሮች ሙሉ ይሆኑልሃል ልጄ። አመስግን። አሁን በተደረገብህ ነገር ማዘንህን ትተህ ስለተደረገልህ አመስግን። ስለተደረገብህ ተው። በቃ እሱን ትተህ ራስህን ንጹህ አድርገህ ጸልይ። ጸሎት ያዝበት። እስኪ አንተም እኮ ወደ ቤተ ክርስቲያን አትመጣም። እስኪ መች መጥተህ ታውቃለህ? ምን ላድርግ? ችግር አላጣም። ሰው የተጎዳብኝ ነው። ልክ ነህ እኮ። ስራም እኮ ደስ የሚለው ፈጣሪም በቃ መንገድን የሚያቀናው ከጌታ ጋር ሰጥቶ ነው። እንዴት ነው ጥፋት? ምን ላድርግ? መጀመሪያ ቢያንስ በሳምንቱ ለቀን እንኳን ቤተ ክርስቲያን መምጣት የለብህ? ለምን እኔንስ ታስወቅሰኛለህ? ምን ላድርግ? እኔ ልጆች በሙሉ ደካማ ናቸው። ብታየው የቄስ ተፈራን ልጆች ብታያቸው አይቀሩ። እና እኔንም አታስወቅሰኝ እባክህን። እንዳልኩ የተፈራ ልጆች ብርቱ፣ ፈሪሃ እግዚአብሔር ያላቸው፣ ለእምነታቸው የጸኑ። ምን አይነት ቤተሰብ ነው ግን? ከምን አይነት ቤተሰብ ነው የተወለዱት? በቃ እኔማ እኮ ቀናሁኝ እኮ። ለምን እንደዚህ ልጅ እያለኝ ልጅ እንደሌለው ሰው ባዳ ታደርጉኛላችሁ? እባክህ ልጅ፣ እባክህ ለአንተም መንገድ ቀና ይሆናል። እግዚአብሔር ጸሎት ያዝ፣ ንስሐ ግባ፣ ጸልይ።
በጸሎት ነው የሚጠፋው። እንደዚህ አይነት ስራ፣ እንደዚህ አይነት ክፉ መንፈስ ያለበት ነገር በጸሎት ነው የሚጠፋው። ሌላ በምን ሊጠፋ ይችላል ልጄ? እስኪ እንደው ሌላ መፍትሄ ያለው ይመስላል እኮ። ታዲያ ከእግዚአብሔር ውጭ ሌላ ምን መፍትሄ አለ? እግዚአብሔርን ጠበቅ አድርጎ የያዘ ሰው ወድቆ አይወድቅ። አሁንም ቢሆን ልብ ንጹህ ስለሆነ ነው እናትን ያገኛል። አየ ፈጣሪ ደግሞ ወደ እሱ ወደ ቀረቡት ቁጥር የበለጠ ደስታን ያበዛል። እባክህ ከዛሬ ጀምሮ እውነት ግሩም ይጠብቅሃለሁ። ከእሑድ ጀምሮ አትቀርም አይደል ቤተ ክርስቲያን? እስኪ ቃል ግባልኝ። ዛሬ እመጣለሁ። በቃ ዛሬ ቃል ገብተህልኛል። ከእሑድ ጀምሮ እንደው ሌላው እንኳን እንደው አልመች ቢል እንኳን የሚካኤል የማርያም እንደው የባልወልድ ይቀራል። እንዴት ተብሎ እንደው ኧረ እኔ እንጃ እንደው እንዴት ተብሎ ይመሽል ማስቀደሱ ሰዓታት መቆሙ ቢደክምህ እንደው ስራዬን ያውቁታል ስንት መከራ እንደማይ እኮ አውቃለሁ እኮ የኔም ልጆች እኮ ይሰራሉ። ብዙ ስራ እኮ አላቸው። ቁጭ ብለው አይደለም የሚውሉት። ግን እንደው ጠዋት ቤተ ክርስቲያን ተሳልሞ የሚሄድ እንደው ስራን ያስረፍዳል። እናውቃለን እኮ ስራ የሚገባው ስንት ሰዓት ነው? 2 ሰዓት 1 ሰዓት ተኩል። እንደው የኔ ስራ እኮ ያውቁታል። የቢሮ ስራ የለኝ። ችግር መፍታት፣ መከራ መፍታት። አውቃለሁ እኮ ልጅ የምሰራው መልካም ነገር ነው። ግን እሱም ቢሆን እሱ ሲጨመርበት ነው ጥሩ። እስኪ ጠዋት ሄደህ ተሳልመ ጸልየህ ብትሄድ እንደው አይመስልህም? ሁላ መንገድ ቀና የሚሆን አይመስልህም? ታዲያ ምን አለ እንደዚህ እያላችሁ ኖርማል እያደረጋችሁ ሄዳችሁና አሁን ቤተክርስቲያን አለመሄድ ፈጣሪ ያውቃል። እምነት በልብ ነው። እምነትማ በልብ ነው። አዎ እምነት በልብ ነው። ግን አይደለማ። እሱም እኮ ወደ እኔ ኑ ብሏል። ለምን ትቀራላችሁ? እንደዚህ አይነት ችግር ሲደርስብኝ ብቻ ነው ቤተክርስቲያን ነው የምትመጡት። ሌላ ምን መሄጃ አላችሁ? እኛ ሲጨንቀን ብቻ አይደለም ቤተክርስቲያንን መረገጥ ያለብን። እኛ ስንመክር እንሰለቻለን። አውቃለሁኝ። አሁንም ሰልችተሃል። ችግር የለውም። እኔ አውቃለሁ፣ እረዳለሁኝ እኮ ሰው ስልችት ነው የሚለው። ምክርና ጥሩ ነገር እኮ አይወድም ሰው። ቲክቶክ ላይ ቢሆን እስካሁን ስንቱን ሰምተዋል። ስንቱን እውነት እኔ ስለተበሳጨሁ ነው ልጅ ግሩም እንጂ እውነት ተናድጀበት አይደለም። ለአንተ እኮ በማሰብ ነው። እኔ የምጠቅመው ነገር እኮ የለም እኮ ልጄ። ልክ ነው ታባቴ። እናንተ ወደ እሱ ስትቀርቡ ደስ ስለሚለኝ ነው። እና ከዚህ ከኃጢአትም እንድትርቁ ነው። እና የሰው ንጹህ የለውም። ወደ ቤተ ክርስቲያን ለመቅረብ ስትፈልግ ደግሞ ኧረ እኔ በምን ኃጢአቴ በምን አትበል። ማንም ሰው ንጹህ አይደለም። እኛም ንጹህ አይደለንም። ያው ትእዛዙን ለማስፈጸም ለዛ ነው እንጂ ማንም ሰው ኃጢአት ያልሰራ ሰው አይኖርም። ሁሉም ሰው የራሱ የሆነ ኃጢአት አለው። በኃጢአት የተጸጸትክ ቤተክርስቲያን አለመሄድ አሁንም መልሶ ከእግዚአብሔር ጋር የሚያጣላ። ስለዚህ እየመጣ ለምን ጸልይ እባክህ። እኔም ምርርን ያለኝ እንደው ንገራት፣ ደግሞ ለእህትህም ንገራት። አሁን እናቴን ይዤ እመጣለሁ። እሷም ህመም እያጋጠማት ነው ሰሞኑን፣ ጭንቀትም ምንም እና ደግሞ ያኔ በፊት ስሰራበት የነበረው በጣም ረጅም ጊዜ መስተንግዶ ላይ የቤት ሰራተኝነት ላይ ስቃዮችን ብዙ መከራዎችን አይታለች። አሁን ነግሬህና ያ ነገር ብዙ ነገር ጎዳት። አሁን ጀርባዋን መቀመጥም ራሱ ረጅም ሰዓት መተኛት ብዙ ስቃዮች መከራዎች አይታለች። አይዞሽ በለ እኛም ጋር ትመጣለች። ቅባ ቅዱስ ነገር እንሰጣታለን። ፍቱን ነው ኢየሱስ ጋር በጣም ጥሩ እንትን አለ። ችግር የለውም። እና እሱ አያስጨንቅ ተንከባከባት። ደግሞ እስኪ ልጅ አይደለ እስኪ ቆንጆ ምግብ እየሰጠ አብላት። በቃ እስኪ ካሳት። ሰው እኮ ወልዶ ያርፋል አይደል? በቃ እስኪ ተንከባከባት። እናት አይደል? ይኸው እናትን ለማግኘት ስንት ነገር ለፍታል። ስንት ነገር አባቴ ያውቃሉ። ያጋጥመኝን ነገር ጠቅላላ አውቃለሁ።
እና ሳገኛት ግን ያው ከባድ ነገሮችም ነበሩ። ያው የሚያሳዝኑ ኃጢአቶችም ሰርታለች። ንስሐም እንድትገባ ፈልጋለሁ። ምን ኃጢአት? በልጅነቴ 1 ዓመት ከ4 ወር አካባቢ ሲሆነኝ ለዛ ለሚያውቁት አባቴ ስላዩት ለነበረው ለአቶ አያሌው በገንዘብ ሸጣኝ ነበር። በገንዘብ ነበር ይከስ እሱ በሰዓቱ እሷን የረዳ መስሎት ነበር። ግን በተቃራኒው ገንዘብ ብዙ ነገር ወስዳለች ከሱ። ተቸግራ ነው፣ አልፈርድባትም። ከዛ ሆነ አቶ አያሌው ረጅም ጊዜ አሳድጎኛል ያውቃሉ። እሱ ነው በሱ እጅ ነው ያደግኩት። አሁን ላይ ግን እውነታውን ስሰማ አቶ አያሌው በጣም ጨካኝ፣ አረመኔ፣ መጥፎ ሰው ሆኗል። ህፃናቶችን ከኔ እናት ብቻ ሳይሆን ከብዙ ሰዎች እየወሰደ አንዳንዴ በገንዘብ አንዳንዴ እንደዚህ ወረዳለሁ እያለ እየወሰደ ያሳድግ ነበር። በመሃል ግን አረቦች አስፈራርተውት ቤተሰብ እናጠፋብሃለን፣ እንዲህ እናረጋለን፣ እንዲህ ትሆናለህ ሲሉት የተወሰኑ ልጆችን አሳልፎ ሰጥቶ ነበር ለአረቦች። እነሱ ደግሞ እነዛን ህፃናት እያንገላቷቸው እየተጫወቱባቸው አካላቸውን እየሸጡ አንዳንዴም አሳድገው ለባዕድ ስራ፣ ለመጥፎ ለህገ ወጥ ስራ እየተጠቀሙባቸው እና መጨረሻ ላይ እናቴ ልጄን ስጠኝ፣ ሀብት ንብረት ከፈለግ ውሰድ ብላ ስትጠይቀው ሌላ ልጅ ሰጣት። እኔ በህይወት መኖሬን እያወቀ በታችን እኔ በህይወት እንዳለው እያወቀ አሳልፎ ሰጠ። ከዛ እኔ ፍለጋ በሄድኩበት ልጄን እኮ አግኝቻለሁ፣ ልጄ እሱ ነው ብላ አሳየች። እሷ እንደሆነች እኔም አላወኩም ነበር። ከዛ ዲኤንኤ መርመር ብዬ ዲኤንኤ ስንመረመር ግን ይሄ ልጅ ባቷ እያለው የተላከ እንጂ ትክክለኛ ልጇ እንዳልሆነ፣ እኔ የእሷ ትክክለኛ ልጅ እንደሆነ ተረጋገጠ። የእህቶቼም ዲኤንኤ ደግሞ ሲመረመር ትክክለኛ የኔ እህቶች እንደሆኑ ተደረሰበት። እንደውም ዛሬ ከሰዓት እመጣለሁ ብለዋል ከኔ ጋር መኖር ሊጀምሩ። ታላቋ ቀስ ብላ መጀመሪያ መታ፣ ከዛ ታናሽዬዋ ትመጣለች። እቃ ከሰዓት እናጓጉዛለን፣ መተን እዚህ እንኖራለን ብለው ንብረታቸውን ይዘው ይመጣሉ። ጠቅም እንደ ቤተሰብ ልንሰበሰብ ነው። ግን አባቴ ሽመልስ የለም። ሽመልስም እኮ የኔ ቤተሰብ ነው። ሚኪም የለም። ሚኪም ቤተሰቤ ነው፣ ወንድሜ ነው። ብዙ መከራ እኮ አብሮን አይተናል። ብዙ ስቃይ አብረን አይተናል። ምንም ቢሆን እንግዲህ ፈጣሪ የፈቀደው ነው የሚሆነው። እንግዲህ የተሻለውን ኑሮ በሰማይ ይኖራሉ ብለን ተስፋ እናደርጋለን። ፈጣሪ በአጸደ ገነት ነፍሳቸውን ያስቀምጥል እና አይዞህ እግዚአብሔር ከፋይ ነው። አሁን የሚኪ ጉዳይ በጣም እያሳሰበኝ ያስጨንቀኛል። እሱ ጉዳይ ነው። የሚኪ ጉዳይ እንኳን ምን እንደማደርገው አላውቅም። ችግር የለም። ሚኪ ተመልሰዋል። እንደ እሱ መልካም ነው። ተመልሷል ሚኪ? ያው ንገሩኛ፣ በአኮት ንገሩኝ። በህይወት ተረፈ ሚኪ? ያው እንኳን ደስ አለህ። እንኳን ደስ ተመልሶ ያ ሁሉ ድግምት፣ አስማት፣ መተት፣ ኮተት የሚሉት ነገር ለቆት ቁሟል። ሰው ሆኗል። ምን መድኃኒዓለም ጸልየበት እንደው ምንም ነገር አሳፍሮኝ ያውቅ። እግዚአብሔር ይመስገን ይመስገን። እሱ መድኃኒዓለም ክበርልኝ። ተመስገን ተመስገን አባቴ። እሰይ እንኳን ወንድሜ መጣልኝ። አይዞህ ከዚህ በኋላ እንኳን ደስ አለ። ያው በአንድ በኩል ሀዘን ቢሆንም እንዴት እንደማረጋጋለሁ አሁን ጨነቀኝ አባቴ። እንዴት ብዬ ነው እናቱን መርዶ የምነግረው? እኔ የሚያሳስበኝ እሱ ነው አባቴ። እንዴት ብዬ ልንገረው? እንዴት ብዬ አባቱን የእናቱን መርዶ ልንገረው? ክፋት ሲመጣ በዛው ነውና እንዴት ልንገረው? እንዴት ልንገረው? አይ ሚኪ እንዴት ብዬ ልንገረው? ወንድሜ እንደዳነ ለሽመልስስ እንዴት አግኝቼ ልንገረው? ለመሆኑ ሰሞኑን ያረፉት? ትንሽ ቆየት አሉ። ወራት ሆኗቸዋል። ወይ እሱም እኮ የዳነው ቅርብ ነው። እኔ ከመሞቷ በፊት እንኳን ተመስገን እንዳላመጣው ጥሩ ሳታይ ሞታ፣ ልጇ መዳኑ ሳታይ ሞታ። እሷ በመንፈስ ታየዋለች። አይዞህ
ልጆቿን ያዳነች መስሏት ነው እኮ ራሷን ያጠፋችው። እኔ ከሞትኩ ይሄ እርግማን ይሄ ነገር ይሰበራል ብላ ነበር። በሷ እርግማን በሷ መሞት ምንም አይነት እርግማን አይቀርም። በጸሎት በጾም ነው የሚቀረው። እሷማ ድራሹን አስጠፍተነዋል፣ ለፍልፈዋል፣ ጭዋል። የተደረገውን ነገር በሙሉ ስንት ጉዳጉድ እኮ እንደወጣ ስንት ጉድ ሰማን እኮ። አባቴ ማን ነው ግን ለፈለፈ እኮ እናቴቱን ማጠፋታለሁ ብሏል። ግን እኔ አልጠበቅኩም ሁላ ነበር እንጂ ለፍልፏል እኮ መንፈሱ። የቤቱ ክፉ መንፈስማ ሲለፈልፍ ሰምቻለሁ። እውነት እንቀድመዋለን ብዬ ነበር። እና ለምን አላመጡትም? እስኪ መጀመሪያ ተረጋጋ፣ ያላችሁበትን ሁኔታ እንወቅ ብለን ነው እንጂ የልጁ መምጣት መች ይቀራል ብለን ያገናኝ። በጣም ናፍቆኛል። አይ እንደምን አይነት ሴት ናፍቆኛል። ሽመልስም ናፍቆኛል፣ ሚኪም ናፍቆኛል። የት ላድርጋቸው አባቴ? እንዴት ላድርግ? አይዞህ እንዴት ላድርግ አባቴ? ናፈቁኝ እኮ ወንድሞቼ ናፈቁኝ። ማን ነው ግሩሜ? አይዞህ ወንድሞቼ ናፈቁኝ። እባክህ ተው። አንተ ጸንተህ ነው ሌሎቹን ማጽናናት ያለብህ። አይዞህ ቀስ በቀስ ቋጥሯቸው። ኧረ እባክህ ዝም በላይ አባቴ። እባክዎት አገናኙኝ ከሚኪ ጋር። እስኪ ሊያው ያለበትን ሊያው ወንድሜ እንዴት እንደሆነ። እሱ ይመጣል ልጄ፣ ተረጋጋና እሱ ይመጣል። አሁን መቅደም ያለባቸው ብዙ ነገሮች ስላሉ እነሱን እያስቀደም ያለ። ምንድን ነው አባቴ? ምን ማድረግ ያለብኝ ነገር አለው? በፈለጉኝ ቦታ በአስፈለግ ቦታ እኔ ደስታ ላበስርህ ነው የመጣሁት። አሁንም ደግሞ ቀሪውን ህይወትህን መላኩ ያብስርህ። አይዞህ እናትህን ማግኘትሃል አይደለ? በቃ አይዞህ። ሚኪም ወደ ቀድሞ እንትኑ ተመልሷል፣ ጤንነቱ ተመልሷል፣ የቤታቸውን መንፈስ ጠፍቷል። ይህ ክፉ አጋንንት እንደዚህ የሚያባላ የሚያፋጭ የሚያጋጭ ራሳቸውን የሚያስጠፋ ክፉ መንፈስ ለቋል። አይዞህ ከዚህ በኋላ ሰላም ነው። አሁን መጠንቀቅ ያለብህ ስለ ራስህ ደህንነት ነው። እናትን እንዴት ማኖር እንዳለብህ እየተንከባከብክ እሱን ነው ማሰብ ያለብህ። ስለ ራስህ ጤንነት በደንብ አስብ ልጄ። እና ስለሱ ምንም እንዳታስብ። ያው እንግዲህ ቀስ ብለን እናረደዋለን። በአንተ ምክንያት ነው ባንለውም መልካም ነው። አጥፍታ ነው አንበለው መሰለኝ። እስኪረጋጋ ታማ ነው ምናምን ነገር ብንለው መልካም መሰለኝ። ጸጸቱን ይገለዋል። እውነቱን ማወቅ አለበት አባቴ። እውነቱን አውቆ በቃ እርሙ ያወጣል። አባቴ ግን እንዴት ብዬ እርሶ ይረዱኛል? አይዞህ ከዚህ በኋላ ያለውን ነገር እኔ ጨርሳለሁኝ። እንዳታስብ። ጸሎት ምን ይዝበታለን። በቃ ሁሉ ሰላም ነው። አሁን አገናኙኝ አባቴ። ሚኪን ያገናኙ። ቤተሰቦችም የናፈቁት የት አለ? ሚኪን አገናኛለሁ። ችግር የለም አምጣው እያሉኝ ነው። እነሱም አምጣው ካለበት እያሉኝ ነው። ኧረ እባክህ ልጄ ትንሽ እኮ ይቀረዋል። ወደ ቀድሞ ጤንነቱ ተመልሷል። ግን ትንሽ ጸሎትና ትንሽ ጸበል ይቀረዋል። እንደው ይሄ የቀረው ነገር እንደው ሁሉም ነገር እስኪለቀው ድረስ እዛ መቆየት አለበት። ይቆይ ቀላል ነገር እኮ አይደለም። ይሄ ለጆሮ የሚዘገንን የማይሰማ ነገር እኮ ነው የተፈጠረው። አትቸኩል። ዋናው የሱ ደህና መሆን ነው። ዋናው የሱ መዳን ነው። አይ መዳን አለ እንደሆነ ጸልዬ እንደው ጸሎት ይዤበት የቀረና ያልተሳካ ነገር የለም። ክበርልኝ መድኃኒዓለም። እኔ መንፈሴ ነው ደስ ያለው በእውነት። እንደው በቃ ጠዋት ማታ ነው የማመሰግነው። ይህን ተአምር ያሳየኝ መድኃኒዓለም ይክበርልኝ። አይዞህ ለሱ የደረሰ መድኃኒዓለም ለአንተም ይድረስ። አይዞህ እናሱን ማግኘት አትቸኩል ልጄ። ናፈቀኝ አባቴ። አይዞህ አንድ ቀን ጎራ ብለህ
ሱባኤ የሚይዟልህ ምናምን ነገር እሱን ሲጨርስ ታናግረዋለህ። ናፍቆትን ትወጣለህ። አይዞህ መምጣት ይችላል አይደል? ደስ ይችላል፣ ግን እንደው ለትንሽ ቀን ቢቆይ መልካም ነበር። እና ልጅ ግሩም ዛሬ የመጣሁበት ዓላማ አንድም ለማብሰር ነው፣ ሁለትም ደግሞ ለጥብቅ ጉዳይ ላሳስብህ። ምንድነው ጥብቅ ጉዳይ አባታችን? ምን ተፈጠረ? ያው እንደነገርኩህ ሚኪ ተሽሎታል፣ ድኗል። እና ከዚህ በኋላ ሚኪ ወደዚህ ስራ አልመለስም። ግሩሜን ሰላም በልልኝ። ግን ከዚህ በኋላ መመለስ አልችልም። ማየት አልችልም። እሱን አሁን ትችላለህ፣ ግን ወደ ሚዲያ በፍጹም አልገባም ብሏል። እና እሱንም እንድታውቁ፣ እሱንም ደግሞም እኮ ከተሻለው በቂ ነው። ሌላ ብዙ ስራ ይሰራል። እሱ ሚዲያ ላይ ግዴታ መቅረብ የለበትም። ዋናው የእሱ ደህና መሆን ነው። ከዚህ ዘግናኝ በሽታ ወጥቶ ጤነኛ መሆኑ ነው የሚያሳስበው እንጂ ወደ ሚዲያ ለምን አልተመለሰም ብለህ ቅር ሊልህ አይገባም። በፍጹም እንዳታዘን ልጄ። ያው የእሱን ፍላጎት ደግሞ መቀበል መረዳት ግድ ነው አባታችን። እና በማንኛውም ሚዲያ ሊና በጊዜ ወጣሽ። አልገባኝም። እዚህ ሰውዬ ጋር ደግሞ ምን ትሰራለህ? አባታችን እንግዲህ ከነገርኩት መልካም ዜና መካከል ኧረ ያገኛል። ማስረዳት አይጠበቅብህም። ታወቃላችሁ። ምን እየሆነች ነው? የእርሶ ልጅ ነች። ምን ሆነች ነው?